ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን ሀብታሙ አስፋና ታምቡግረን ባለንበት ሰዓት አቆጣጠር የዛሬ ሰኔ 11 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የጠና ጥቃት፣ የአሜሪካ ማዕቀብና ተያይዞ የመጣው ጥያቄ፣ ኢትዮጵያን ስጋት ማየል፣ ሙስናና ፓርላማው፣ አሜሪካዊ ደራሲ ጠበቅ ያለ አቋም፣ ተስፋ ያጡት ወጣቶች ሮሮ፣ ጥቃት ኢላማ የሆኑት ትምህርት ቤቶች፣ እስራኤል የጦር ሰፈርና ሶማሌላንድ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በየጊዜው ቀጠሮ በመያዝ አዲስ ኦፕሬሽን አካሄጄ ፋኖን አጠፋለሁ የሚለው አገዛዝ እስከ ሰኔ 30 በሚል ያቀደውን ወታደራዊ እንቅስቃሴ ተከትሎ በአማራ ሳይንት ግንባር በሁለት ጀነራል መኮንኖች ያመራው ውጊያ እንዳልተሳካለት በተቃራኒው ፋኖ ድል ማድረጉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ህዝብ ግንኙነት መምሪያ ዛሬ ሰኔ 11 ቀን 2018 ይፋ ባደረገው መረጃ በአማራ ሳይንት ግንባር በሁለት ጀነራል መኮንኖች የተመራው ውጊያ ጠላት ያሰበውን ውጤት እንዳላመጣና ሽንፈት መከናነቡን ገልጿል። እስከ ሰኔ 30 ድረስ ፋኖን አጸዳለሁ በማለት እየቃዥ ያለው የፋሽስቱ አብይ አህመድ መንግስት ወደ ምዕራብ ወሎ ግንባር በብዛት የላከው ሰራዊት እንደ ጨው እየማማ ይገኛል ያለው ይኸው መረጃ ያገዛዙ 11ኛ እዝ ዋና አዛዥ ጀነራል አድማሱ አለሙና ምክትሉ ሜጀር ጀነራል ዘውዱ ሰጥ አድርጌ መድፍ ጭምር ይዘው በመግባት ዛሬ ሰኔ 11 ቀን 2018 ዓ.ም አማራ ሳይንት ወረዳ ውስጥ በ3 ግንባሮች ተኩስ ቢከፍቱም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖ አይቀጡ ቅጣት ቀጥተው በርካታ ጠላትን መደምሰስና ማቁሰላቸውን ይኸው መረጃ ገልጿል። የታቦር ሻለቃ ፋኖች በጠላት ላይ በወሰዱት እርምጃ ቁጥሩ በውል ያልታወቀ ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ የቀረው ኃይል መቁሰሉን፣ ከዚህ በተጨማሪ መንገድ ሲመራቸው የነበረ የአማራ ሳይንት ወረዳ ባንዳ ሚሊሻ ጽህፈት ቤት የሚሊሻዎች ዘመቻ መሪ አድርጎት የነበረው አቶ ሙሉጌታ የተባለ ግለሰብ ከነ አጃቢዎቹ መደምሰሱንም አስታውቋል። በ3 ግንባሮች በጓሜዳ ተድባበ ማርያም ዋሮ በኩል እልፍ አላፍ ሰራዊት አሰልፎ የተንቀሳቀሰው ጠላት አሁን ላይ አስከሬንና ቁስለኛ ተሸክሞ የቀረ ኃይሉ እየፈረጠጠ እንደሚገኝ የጠላት ጀነራሎች ያሰቡት እንዳልተሳካላቸው ይህ መረጃ ገልጿል። ይህ በእንዲህ እንዳለ ዛሬም ያገዛዙ ስልጣን አስጠባቂ ወታደሮች ፋኖን መቀጠላቸውን አፋብን ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት አስታውቋል። አለምነው አየነው ምስጋናው አየልኝ ከባሶ ሊበን ወረዳ ገበያው ታዬ ከስናን ረቡ ገበያ ከተማ መውጣት አፋብን ቴዎድሮስ ዕዝ 206ኛ ኮር ዛሬ ሰኔ 11 ቀን 2018 መቀላቀላቸውን ገልጿል። በኮርኬ መሸገው አድማ ብተና 2ኛ ሬጂመንት ሙሉ በሙሉ ከተደመሰሰ በኋላ ተጨማሪ አድማ ብተና ኃይል ሆነው ከተንቀሳቀሱት መካከል አለምነው አየነው ምስጋናው አየልኝ ከባሶ ሊበን ወረዳ በመውጣት 206ኛ ኮር 34ኛ ክፍለ ጦር አብራጂት ሻለቃን መቀላቀላቸውን ያብራራው መረጃ በስናን አባ ጅሜ ሻለቃ ከሚደረጉ ጠንካራ ውጊያዎች በህይወት መቆየት የቻለው ገበያው ታዬ ከረቡ ገበያ ወጥቶ 14ኛ ክፍለ ጦር ንጉስ ተክለ ሃይማኖት ሻለቃን መቀላቀሉን ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ዛሬ ሰኔ 11 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተመሳሳይ ምኒልክ ዕዝ ከባድ ምት መቋቋም ያቃተው የብልጽግና አገዛዝ ሰራዊት በየቀኑ እየፈረሰ ፋኖን እየተቀላቀለ መሆኑን እዙ ባወጣው ተጨማሪ መረጃ ገልጿል። ዛሬ ሰኔ 11 ቀን 2018 ብልጽግና ስልጣኑን ይጠብቅለት ዘንድ የተመካበት ሰራዊት አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ 47ኛ ክፍለ ጦር አትሮንስ ሬጂመንት መቀላቀሉን ገልጿል። በዚህም 50 አለቃ ሰማው አማራ 11ኛ ዕዝ 205ኛ ኮር 88ኛ ክፍለ ጦር ሻምበል መሪና ስናይፐር በመያዝ የተቀላቀለ 10 አለቃ ዳይ ዳኛቸው ከ19ኛ ክፍለ ጦር መሰረታዊ ወታደር አማኑኤል አዲሴ ከ19ኛ ክፍለ ጦር መሰረታዊ ወታደር ጥራውን አማረ ከ19ኛ ክፍለ ጦር ወደ 105ኛ ኮር መቀላቀላቸውን፣ በዚህም አንድ ጥቁር ስናይፐር ከነሙሉ ትጥቁ 3 ጥቁር ክላሽ 600 የክላሽ ተተኳሽ 9 የክላሽ ካዝና 2 የእጅ ቦምብ 3 የወገብ ትጥቅ ይዘው የተቀላቀሉ ሲሆን ሆኖም ከተቀላቀሉት አንዱ 50 አለቃ ሰማው አማረ ያገዛዙን ተልዕኮ ይዘው በመንቀሳቀሳቸው የህዝብ ልጆች እንዳልሆኑ ሁሉ በህዝብ እንድንጠላ አድርጎናል። በአገር መከላከያ ሰራዊት የንጹሃን ቤት ሆን ተብሎ በከባድ መሳሪያ ተቃጥሏል። ሀብትና ንብረት ወድሟል። ከሚሰራው ግፍ አኳያ የተቋሙ አባል መሆንና መባል እጅግ በጣም አሳፋሪ ነው ማለት ፋኖን ለመቀላቀል መወሰናቸውን በሰጠው አስተያየት መግለጹን ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት በሰሜን ኢትዮጵያ ግጭትን ዳግም የመቀስቀስ ስጋት ፈጥረዋል ያላቸውን የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት አክራሪ አባላትና የቅርብ ቤተሰቦቻቸው አባላቶቻቸው ላይ የጉዞ ወይም የቪዛ እገዳ መጣሉን አስታወቀ። የውጭ ጉዳይ መስሪያ ቤቱ ባወጣው መግለጫ በህወሓትና በኢትዮጵያ ፌዴራል መንግስት መካከል በቅርቡ የታዩት ውጥረቶች በሰሜን ኢትዮጵያ ግጭቶችን የመቀስቀስና በመላው ቀጠናው ላይ ሰላምና ደህንነትን የማዳከም ስጋትም ደቅኗልም ብሏል። በተያዘም ዓመት
ዓመትም የትግራይ ጸጥታ ኃይል አባላት ከኢትዮጵያ መከላከያ ኃይል ጋር መጋጨታቸውን ያስታወሰው የአሜሪካ የውጭ ጉዳይ መስሪያ ቤት ይህ እንደ ፈረንጆቹ አቆጣጠር ከ2020 እስከ 2022 የተካሄደውን ደም አፋሳሽ ጦርነት ካበቃ በኋላ የመጀመሪያው ቀጥተኛ ውጊያ መሆኑን ገልጿል። የሁለት ዓመቱ ጦርነትም የ600 ሺህ ሰዎችን ሕይወት መቅጠፉን፣ ቀጠናውን ለረሃብና ለስደት መዳረጉንም አስታውሷል። በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች ወደ ጦርነት መመለስን በመፍራት አስቀድመው ከቤታቸው መሰደዳቸው መግለጫው ጨምሮ ያስጠነቀቀም ሲሆን ይህም በአካባቢው ያለውን የጸጥታ ሁኔታ ማሽቆልቆሉን በግልጽ የሚያመላክት ነው ብሎታል። በአሜሪካ ኢሚግሬሽንና የዜግነት ሕግ አንቀጽም 212 መሰረት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በህወሓት አክራሪ አባላትና በቅርብ ቤተሰቦቻቸው ላይ የቪዛ እገዳ ለመጣል እርምጃዎችን እየወሰዱ ነው ሲል መግለጫው አስታውቋል። ይህም የእርምጃ በትግራይ ክልል ያለውን ቀውስም ለመፍታት የሚደረገውን ጥረት በማደናቀፍም አስተዋጽኦ አድርጓል ወይም ተባባሪ ሆኗል ያላቸውን ግለሰቦችም ያካተተ መሆኑንም አስታውቋል። አሜሪካም በሰላም በክብር መኖር የሚፈልገውን በትግራይ የሚገኘውን ህዝብ ጨምሮ ከኢትዮጵያ ህዝብ ጎን መቆሟን ትቀጥላለች በማለትም አቋሙን በድጋሚ ያረጋገጠ ሲሆን በቀጠናው ያለውን ሰላምና መረጋጋትም አደጋ ላይ የሚጥሉ ያላቸውን የህወሓት ባለስልጣናትና ሌሎችም ግለሰቦችም ይፋ ለማድረግና ተጠያቂነትን ለማስፈን ያሉትን አማራጮች ሁሉ እንደሚጠቀም የውጭ ጉዳይ መስሪያ ቤቱ በመግለጫው ላይ አጣቅሷል። ይህ በዚህ እንዳለ የአሜሪካ የቪዛ ማዕቀብ ይጣልባቸዋል ተብለው ከተጠረጠሩት የህወሓት አመራሮች መካከል አንዱ የሆኑት ምክትል ፕሬዚዳንቱ አቶ አማኑኤል አሰፋም ለአሜሪካ መንግስት ይድረስ በማለት በማህበራዊ ትስስር ገጻቸው ባጋሩት መልእክታቸው በቪዛ ለማያስፈልገው ስም የሚል ጥያቄም አንስተዋል። አቶ አማኑኤል አሰፋም ጨምረው በሚሊዮኖች የሚቆጠሩ ቪዛ የማያስፈልጋቸው ተፈናቃዮች አሁንም በረሃብና በበሽታ መሰቃየታቸውን ቀጥለዋል። እናም በጥቂት ግለሰቦች ላይ በተጣለው የቪዛ ማዕቀብ ላይ ማተኮር አለብንም ሲሉም ጠይቀዋል። በመልእክታቸው ማጠቃለያም የቪዛ ማዕቀቡ እንብዛም የማያሳስባቸው መሆኑንም አስታውቀዋል። በጦርነት ውስጥ ሆኖ መማር አዳጋች ቢሆንም ተማሪዎች ትምህርታቸው እንዳይቋረጥ ከፍተኛ አስተዋጽኦ ማድረጉና ፈተናቸውን እንዲፈተኑ ማድረጉን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ባወጣው መረጃ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የስድስተኛ ክፍል ብሔራዊ ፈተናን ተማሪዎች በተቆጣጠራቸው ቀጠናዎች እንዲፈተኑ ማድረጉና ዛሬም የስምንተኛ ክፍል ብሔራዊ ፈተና እያስፈተነ ሲሆን ከ9 እስከ 11ኛ ክፍል ተማሪዎችም ፈተናቸውን እንዲወስዱ ከፍተኛ አስተዋጽኦ እያደረገ መሆኑን ገለጸ። በአማራ ሕዝብ ላይ ጦርነት የከፈተውን አገዛዝ ከመታገል ጎን ለጎን ስርዓቱን በማፈራረስ ነጻ በወጡት አካባቢዎች የማህበረሰቡን ሰላምና ደህንነት በመጠበቅ ረገድ የመሪነት ሚናውን እየተወጣ እንደሚገኝ መምህራን ያለምንም ደህንነት ስጋት ሙያዊ ግዴታቸው እንዲወጡ በማድረግ ተማሪዎች በሰላም የስድስተኛ ክፍል ብሔራዊ ፈተና ተፈትነው ወደ ቤታቸው እንዲመለሱ ሌትና ቀን በንቃት መጠበቁን የፋኖ ሕዝብ አለኝታ መሆኑን በድጋሚ ያረጋገጠበት እውነት መሆኑን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 11 ቀን 2018 ባወጣው በዚሁ መረጃ ገልጿል። ከህልውና ተጋድሎ ጎን ለጎን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የነገውን አማራ በትምህርትና እውቀት የመገንባት ታሪካዊ ኃላፊነቱን እየተወጣ ይገኛል ያለ ሲሆን እዙ ባወጣው በዚሁ መግለጫ ትግሉ ዘርፈ ብዙ ስለሆነ በትምህርት መሸነፍ የነገን ትውልድ አሳልፈው ለመስጠት መጋበዝ በመሆኑ በትግሉ መስመር ውስጥ ሆኖ መማርና ማስተማር ማስቀጠል እንዲሁም ለአማራ ህዝብ ህልውና በትግል አውድማ ላይ ያለንም ታጋዮች ሌት ተቀን መሰልጠንና ማወቅ የህልውና ተጋድሎ አንዱ አካል መሆኑን ገልጿል። የአማራ ህዝብ በአሁኑ ወቅት ሁለንተናዊ በሆነ የህልውና ጦርነት ውስጥ እንደሚገኝ የገለጸው ይኸው መረጃ አገዛዙ ብልጽግና አማራን በህይወት በስነ ልቦና በኢኮኖሚ በማህበራዊ ጉዳይ ለማዳከም ሌትና ቀን እየሰራ ባለበት በዚህ ፈታኝ ወቅት የህዝብ ልጅ የሆነው የፋኖ ኃይል ግን በአንድ እጁ ጠላትን እየመከተ በሌላ እጁ ደግሞ የነገዋን አማራ የሚረከበው ትውልድ በእውቀት እንዲታነጽ የጀርባ አጥንት ሆኖ ይገኛል ሲል ገልጿል። የሸዋ ጠቅላይ ግዛት አሳምነው ዕዝ በተቆጣጠራቸው በሁሉም አካባቢዎች የስድስተኛ ክፍል አገር አቀፍ ፈተና ሙሉ በሙሉ በሰላም እንዲጠናቀቅ ማድረጉን የጠቀሰው መረጃ ይህ ብቻ ሳይሆን ዛሬም የተጀመረው የስምንተኛ ክፍል አገር አቀፍ ፈተና የመምህራንና የተማሪዎችን ሙሉ የደህንነት ዋስትና በማረጋገጥ በሰላማዊ ሁኔታ እየተካሄደ ይገኛል ሲል አስታውቋል። በአንዳንድ አካባቢዎች የነገውን ትውልድ ጨለማ ለማልበስ የሚንቀሳቀሰው የአገዛዙ ኃይል ፈተናውን ለማደናቀፍ ሙከራዎች ቢያደርጉም በጀግናው ሰራዊታችን ተጋድሎ በአመራሩ ንቃት መክሸፍ ችለዋል። ከስምንተኛ ክፍል አገር አቀፍ በተጨማሪ በአንዳንድ አካባቢዎች ከ9ኛ እስከ 11ኛ ክፍል የሁለተኛ መንፈቅ ዓመት ማጠቃለያ ፈተና ያለምንም ደህንነት ስጋት
እዙ ባደረገው ሁሉን አቀፍ ድጋፍና ጥበብ በስኬት እየተከናወነ ይገኛል ሲል አስታውቋል። ትምህርት የአንድን ማህበረሰብ ነጻነት፣ ክብርና መጻኢ ዕድል የሚወስን ታላቅ መሳሪያ በመሆኑ ጠላት የአማራን ህዝብ ለማዳከም ከሚጠቀምባቸው ስልቶች አንዱ ትውልዱን ካለማወቅና ካለመማር ጨለማ ውስጥ መክተትና ተቋማትን በድሮና በመድፍ መምታት መሆኑን የጠቀሰው መረጃ ይህንን በተለያዩ አካባቢዎች አድርጎታል። ይሁን እንጂ የእዙ አመራር ይህንን ሴራ ቀድሞ በመረዳትና በመገምገም ትምህርት ቤቶች እንዳይዘጉና በተሟላ ሁኔታ በጦርነት ውስጥ ሆኖ መማር አዳጋች ቢሆንም ቢያንስ ተማሪዎች ከትምህርት ገበታቸው እንዳይርቁና የነገ አገር ተረካቢ ተማሪዎች ፈተናውን ያለምንም ስጋት እንዲወስዱ ሌት ተቀን እየተጋ እንደሚገኝ አስታውቋል። በዚህም ፋኖ የህዝብ አለኝታ መሆኑን በተግባር እያረጋገጠ የህልውና ትግሉን አጠናክሮ እንደሚቀጥል ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሰኔ 11 ቀን 2018 ባወጣው በዚሁ መረጃ ገልጿል። በደቡብ አፍሪካ ኢትዮጵያንን ጨምሮ የውጭ ዜጎች ላይ ያነጣጠረ የጥላቻ እርምጃ ተጠናክሮ ቀጥሏል። ቤት እያንኳኳ አልወጣችሁም እዚሁ ናችሁ እያሉ ስጋት ላይ እንደጣሏቸው በደቡብ አፍሪካ ያሉ ኢትዮጵያውያን ገለጹ። በደቡብ አፍሪካ ስደተኛ ጠል ዜኖፎቢያ ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚለው የጥላቻ ዘመቻ ተጠናክሮ መቀጠሉን በሀገሪቱ የሚኖሩ ኢትዮጵያውያን ቤት እየተንኳኳባቸው አልወጣችሁም እዚህ ናችሁ እየተባሉ እንደሚጠየቁና ስጋት ላይ መውደቃቸውን ገለጹ። ኢትዮጵያ ከጆሃንስበርግ ከተማ አቅራቢያ በምትገኘው ሚድራንድ ከተማ የሚኖሩ ኢትዮጵያን ጠቅሶ እንደዘገበው ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻ፣ ማስፈራሪያ፣ ዝርፊያና ድብደባ በአሁኑ ወቅት በከፍተኛ ሁኔታ ማገርሸቱን ጠቅሷል። የአመፁ መሪዎች እስከ ሰኔ 23 ቀን ወይም ጁን 30 2026 ድረስ ሀገራችንን ለቃችሁ ውጡ ሲሉ ያስቀመጡት የጊዜ ገደብ እየተቃረበ በመምጣቱ በአሁኑ ወቅት በሁሉም አካባቢዎች ከፍተኛ ውጥረትና ስጋት መንገሱን ነዋሪዎቹ ገልጸዋል። በተለይም በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እየዞሩና እያንኳኩ አልወጣችሁም እዚሁ ናችሁ እያሉ በማስፈራራት ላይ በመሆናቸው በአገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱን ጠቅሰዋል። ማላዊ፣ ኒጀር፣ ጋናና ናይጄሪያ የመሳሰሉ ሀገራት ዜጎቻቸው በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካውያንም ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና አደራቸውን እያደረጉ ሲሆን የደቡብ አፍሪካ መንግስት ድርጊቱን እያወገዘ እርምጃዎችን እየወሰደ መሆኑን ቢገልጹም በተግባር ግን በአንዳንድ ቦታዎች ግድያን ጨምሮ ከባድ ዝርፊያና ማስፈራራት አሁንም እየተፈጸመ መሆኑን ሁለት የጆሃንስበርግ ነዋሪዎች መናገራቸውን ይኸው ዘገባ ጠቅሷል። በተለይም በሀገሪቱ በከፍተኛ ቁጥር በሚኖሩት የማላዊ ዜጎች ላይ ተቃውሞ የበረታ ሲሆን እነሱም የተቃውሞ ሰልፍ ማድረጋቸውን የጠቀሰው ዘገባ በደቡብ አፍሪካ የኢትዮጵያን ኮሚኒቲ አስተባባሪዎች ስለ ወቅታዊ ሁኔታ ስለሚወሰዱ ጥንቃቄ በቀጣይ ዝርዝር መረጃዎች እንደሚሰጡ መግለጻቸውን ዘገባው አመልክቷል። በደቡብ አፍሪካ ከዚህ ቀደም መጤጠል በሆኑ እንቅስቃሴዎች ኢትዮጵያውያን ጭምር የጥቃት ኢላማ በመሆን ህይወትና ንብረታቸውን ያጡ ሲሆን የሌሎች ሀገራት ዜጎችም የጥቃት ሰለባ መሆናቸውን ተከትለው በየሀገራቱ ጠንከር ያሉ ተቃውሞዎች በደቡብ አፍሪካ መንግስት ላይ በማቅረብ አንዳንዶቹ ዲፕሎማሲያዊ እርምጃ እስከ መውሰድ የደረሱ መሆናቸው አይዘነጋም። ውጭ ጉዳይ ሚኒስትር ከዚህ ቀደም የሰጣቸው በነበሩ መግለጫዎች ከደቡብ አፍሪካ መንግስት ጋር እየተነጋገርን ነው ይበል እንጂ ድርጊቱን በይፋ በማውገዝ በኢትዮጵያ የሚገኙ የደቡብ አፍሪካ አምባሳደርን ጠርቶ ማነጋገርም ሆነ ጠበቅ ያሉ ዲፕሎማሲያዊ ጫናዎችን ማድረግ አልቻለም የሚሉ ወቀሳዎች በተደጋጋሚ ሲደመጡ ቆይተዋል። በደቡብ አፍሪካ በአሁኑ ወቅት መጤ ጠል በሚል አፍሪካውያን ወንድሞቻቸው ላይ የወሰዱት ያለው ዘረኛ የጥቃት እርምጃ በከፍተኛ ደረጃ በዓለም አቀፍ መድረክ ጭምር እያስወገዛቸውና እያስወቀሳቸው ሲሆን የዘንድሮ የዓለም ዋንጫን ተከትሎ ለመጀመሪያ ጨዋታ የቀረቡት የሜክሲኮና የደቡብ አፍሪካ ቡድን ጨዋታዎች በርካታ ጥቁር አፍሪካውያን በደቡብ አፍሪካ እየተካሄደ ያለውን የዘር ጥላቻ ቅስቀሳ በመቃወም ድጋፋቸውን ለሜክሲኮ ብሔራዊ ቡድን እስከ መስጠት መድረሳቸውና ይህም በደቡብ አፍሪካ ጭምር ሰፊ መነጋገሪያ የሆነ ሲሆን በርካታ ጥቁሮች የሜክሲኮ ቡድን መደገፋቸው የደቡብ አፍሪካ ብሔራዊ ቡድን ግብ ጠባቂና አምበል ጭምር ግራ እንዳጋባው ከጨዋታው በኋላ በሰጠው አስተያየት መናገሩ አይዘነጋም። ኢትዮጵያ ለደቡብ አፍሪካ ነጻነት ከፍተኛ አስተዋጽኦ በማድረግ የነጻነት መሪው ኔልሰን ማንዴላን ወታደራዊ ስልጠና በመስጠት የጉዞ ሁኔታን በማመቻቸት ከፍተኛ አስተዋጽኦ ያደረገች ሲሆን በነጮች ቅኝ ግዛት ስር የቆዩት ደቡብ አፍሪካውያን ስራ ሳይንቁ በሀገራቸው ሰርተው ለመለወጥ የሚሞክሩ ሌሎች አፍሪካውያንን ለሚደርስባቸው ችግር ተጠያቂ በማድረግ በስሜታዊነት በሚነዷቸው በዝርፊያ ሀብት ማካበት የሚፈልጉ የጸጥታ ተቋም አመራሮች ጋር ግንባር ፈጥረው እየወሰዱት ያለው እርምጃ በአስቸኳይ ሊቆም እንደሚገባ በተደጋጋሚ ጥሪ ሲቀርብ ቆይተዋል።
የሩዋንዳ መንግስት ኢትዮጵያና ኤርትራን ጨምሮ በርካታም አፍሪካውያን ስደተኞችን ከሊቢያ መቀበሉን አስታወቀ። የሩዋንዳ ባለስልጣናት እንደገለጹትም ከተባበሩት መንግስታት የስደተኞች ኮሚሽን ጋር በመቀናጀትም 7 ኢትዮጵያውያን፣ 66 ኤርትራውያን፣ 85 ሱዳናውያን፣ 2 ሶማሊያውያንና 12 ደቡብ ሱዳናውያንን በድምሩ 173 ስደተኞችን በትላንትናው ምሽትም ከሊቢያ መቀበላቸውን አስታውቀዋል። ይህ ለ23ኛ ዙር የተካሄደው ስደተኞችን ከሊቢያ የማመላለስም ፕሮግራም እስከ አሁን ድረስም 3097 ስደተኞችን ከሊቢያ ሰቆቃም ተርፈው 2621 ስደተኞችም ወደ ሶስተኛው አገራት እንዲሸጋገሩ መፍትሄ መሆኑም ተገልጿል። ይህ የሩዋንዳ መንግስትም እየወሰደ ያለው የሰብአዊ እርምጃ በሊቢያ ውስጥም እጅግም አስቸጋሪ እና ውስብስብ በሆነ ሁኔታውም በእስር ቤት ውስጥም አሊያም መውጫ በሌለው የኑሮ አዘቅት ውስጥ የሚሰቃዩ ስደተኞችን ህይወታቸውን መታደግም በስደተኞች ፍቃድ ላይ የተመሰረተ ጊዜያዊ ከለላ መስጠት ሂደትም አካል መሆኑን የሩዋንዳ ባለስልጣናትም ገልጸዋል። የቀድሞ የህወሓት ቃል አቀባይ የትግራይ ጊዜያዊ አስተዳደር ፕሬዚዳንትና የጠቅላይ ሚኒስትሩ አማካሪ ከዚህ ቀደም በጦርነቱ ወቅት የአሜሪካ መንግስት የጣለውን ማዕቀብ መሰረት አድርጎ በጊዜው ሰጥቶት የነበረው ማብራሪያ ለአዲሱ ማዕቀብ የህወሓት ደጋፊዎች እንደ መከራከሪያ እያቀረቡት ነው። በአገዛዙ በኩል ያሉ ደጋፊዎች ማዕቀብ የተጣለባቸውና በስም ያልተጠቀሱ ባለስልጣናት መካከል የተወሰኑትን ስም አግኝተናል የሚል ዝርዝር በማውጣት ለአገዛዙ ፖለቲካዊ ድል መሆኑን እየገለጹ ቢሆንም ማዕቀቡ ቀጣዩን ጦርነት ሊያስቀር እንደማይችል የሚሰጡ አስተያየቶችም ተጠናክረዋል። ጌታቸው ረዳ ዛሬ ከጠቅላይ ሚኒስትሩ ጋር ግንባር ፈጥሮ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ በመሆን ህብረት የተሰኘ ፓርቲ አቋቁመው የትግራይ ሰላም ሰራዊት የሚባለውን ከምርጫ ቦርድ ህግ አግባብ ውጭ የታጠቀ ኃይል ከጀርባ እየመራ ባለበት በአሁኑ ወቅት ከሱ በተቃራኒ የተሰለፉ የህወሓት መሪዎች ላይ የአሜሪካ ውጭ ጉዳይ ሚኒስትር በቤተሰባቸውና አንዳንድ በህወሓት አመራሮች ላይ በስም ሳይጠቀሱ የጣለውን የቪዛ ክልከላ አስታኮ በጦርነቱ ወቅት ጌታቸው ረዳ ያቀረበው መከራከሪያ የህወሓት ደጋፊዎች እንደ አዲስ አንስተው ማሰራጨት ጀምረዋል። በእኔ እምነት ድርድርም ተደረገ፣ የአሜሪካ መንግስት ማዕቀብ ማረገ አላረገ፣ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች ፈልገው ሳይሆን ተገደው ከዚች አካባቢ ተነቅለው ይወጣሉ። እነዚህ ጠላቶች ከትግራይ ተጠራርገው እስኪወጡ ድረስ ጥይት መተኮስ አናቆም። ዝም ብሎ ያለ ቅድመ ሁኔታ የሚባል ነገር እኮ የለውም። እንተባበራለን ከአሜሪካ መንግስት ከአሜሪካ ሴኔት ጋር ማለት አይ ጥሪ ተደርጓልና አንዱ ጉንጭህን ሲመታ ሌላውን ጉንጭ ድገም የሚል አባባል ለቤተክርስቲያን ሊሰራ ይችላል። እንደዚህ አይነት አጋጣሚ ይሰራል። ትግራይ ቀላል ነው። በዚህ ጉዳይ ላይ የትግራይ ህዝብ ራሱ የመረጠው መንግስት አለ ነው። ያ ራሱ የመረጠው መንግስት ያንን መንግስት የሚመራ ፓርቲ በትግራይ ጣፈንታ ላይ ማንም ሰው ወስኖ ገሌ ትገባለህ አትገባም ሊል አይችልም። ማዕቀቡ የትግራይ ጥቅም እስካልተከበረ ድረስ ትርጉም የለውም በማለት ቀደም ሲል በጦርነቱ ወቅት ጌታቸው ረዳ የሰጣቸው ቃለመጠይቆች ላይ ማዕቀብን አስታኮ የሰጠው ምላሽ እንደ መከራከሪያ እየቀረበ ሲሆን ከትግራይ አንወጣም ብለው የትግራይ ህዝብ ምርጫን አክብረው አስተዳደሩን ያዋቀሩ ወገኖችን ቪዛ መከልከል ትርጉም የለውም ከሚሉ መከራከሪያዎች ጀምሮ ማዕቀቡ የህወሓት ባለስልጣን ውስጥ ክፍፍል ሊፈጥር ይችላል የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። በጦርነቱ ወቅት ቀደም ሲል በነበራቸው አሰላለፍ የአሜሪካ ማዕቀብ የትግራይ ጥቅም እስካልተከበረ ድረስ ዋጋ የለውም ያሉት ጌታቸው ረዳ ዛሬ ላገዛዙ መገናኛ ብዙሃን የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ውጥረት የጽንፈኛ ህወሓት ቡድንን ተጠያቂ ያደረገ ነው በማለት ቀደም ሲል በጦርነቱ ወቅት ከሰጡት አስተያየት የሚቃረን ገለጻ መስጠታቸው ተዘግበዋል። በአገዛዙ ቁጥጥር ስር ላለው ዜና አገልግሎት ጌታቸው ረዳ ሰጡት በተባለው አስተያየት የእርምጃው ትልቅነት በቪዛ መከልከሉ ላይ አይደለም፣ ይልቁንም ዋሽንግተን በኢትዮጵያ ውስጥ ለተፈጠረው አዲስ ውጥረት ተጠያቂነቱ ሙሉ በሙሉ በዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድን ላይ ማድረጉን ያሳያል ያሉት ጌታቸው ረዳ የቪዛ እገዳው በተለይ ከደብረጽዮን ጋር በቅርብ የሚሰሩና በትግራይ ክልል ለሚታየው ቀውስ መባባስ ምክንያት የሆኑ የህወሓት አክራሪ አባላትን ለይቶ ያነጣጠረ መሆኑን የጠቀሱ ቢሆንም በማዕቀቡ እነማን ተካተዋል የሚሉ አስተያየቶች በግልጽ በዝርዝር ያልተገለጸ ቢሆንም የቀድሞ የደህንነት ሚኒስትርና በበርካታ ሰብአዊ መብት ጥሰቶች ስሙ የሚነሳው ጌታቸው አሰፋ ከህወሓት ጋር ወግነዋል የተባሉ የትግራይ ወታደራዊ አዛዦች መካከል ጀነራል ምግበን ጨምሮ የተወሰኑ ወታደራዊ አዛዦች ከነሱ ጋር ግንባር ቀደም ግንኙነት አላቸው የሚባሉ ነጋዴዎችን በማዕቀቡ ውስጥ ሳይካተቱ አይቀርም የሚሉ አስተያየቶች ተከትለው መቅረብ ጀምረዋል።
በከፍተኛ ደረጃ ከተንሰራፋ ሙስና ጥቂት ማሳያን የተባለ ሪፖርት ዛሬ በምክር ቤቱ ቀርቧል። በ138 የመንግስት መስሪያ ቤቶችና ቅርንጫፎች ከ16.3 ቢሊዮን ብር በላይ ያልተወራረደ ውዝፍ ሂሳብ መኖሩን የፌዴራል ኦዲተር አስታወቀ። ያለ አግባብ ከተፈጸሙ ክፍያዎች ውስጥ ወደ 15 ቢሊዮን ብር አሁንም ለመንግስት እንዳልተመለሰና $23,000 በላይ አላግባብ ውጭ የተደረገ የውጭ ምንዛሬ ጭምር ወደ መንግስት ካዝና አለመግባቱን ገልጿል። ህዝቡ በሰላም ወጥቶ መግባት በአገሪቱ ውስጥ ያለው አለመረጋጋትና ጦርነት ሰፊ ትኩረቱን ወስዶ በአገዛዙ በኩል እየተፈጸሙ ያሉ ሙስናዎች ተገቢውን ትኩረት አለማግኘታቸው በተደጋጋሚ ሲጠቀስ የቆየ ሲሆን የፌዴራል ኦዲተር መስሪያ ቤት በ2017 በጀት ዓመት የፋይናንሻል ህጋዊነትና ክንዋኔ ኦዲት ባለው 65 ገጽ ሪፖርቱን ዛሬ ለፓርላማ ያቀረበ ሲሆን በከፍተኛ ደረጃ የተስፋፋው ሙስና ቁንጽል ማሳያ ነው የተባለው በ138 የመንግስት መስሪያ ቤቶችና ቅርንጫፎች ከ16.3 ቢሊዮን ብር በላይ ያልተወራረደ ውዝፍ ሂሳብ መኖሩ፣ ወደ መንግስት ካዝና መመለስ ያለበት ያለአግባብ የተፈጸሙ ክፍያዎች ከ15 ቢሊዮን ብር በላይ ለመንግስት አለመመለሱን የጠቀሰበት የሪፖርት ክፍል ትኩረት አግኝቷል። በሚኒስትሮች ምክር ቤት በወጣ ደንብ በመንግስት መስሪያ ቤቶች መመሪያ መሰረት ለሁሉ አበል፣ መጓጓዣና ስራ ማስኬጃ የተሰጡ ቅድሚያ ክፍያዎች ሰራተኛው ስራውን አጠናቆ ከተመለሰ በኋላ በ7 ቀናት ውስጥ መወራረድ ያለባቸው ቢሆንም በ138 መስሪያ ቤቶች በ18 ቅርንጫፎች በወቅቱ ያልተወራረደ በጠቅላላው ከ16.3 ቢሊዮን ብር በላይ ውዝፍ ሂሳብ መኖሩን የፌዴራል ኦዲተር ባቀረበው በዚሁ ሪፖርት ተጠቅሷል። ውዝፍ ሂሳብ ካለፈው ዓመት ከነበረው 32.9 ቢሊዮን ብር ጋር ሲነጻጸር ቅናሽ አሳይተዋል በማለት እየተፈጸመ ያለውን ሙስና ለማድበስበስ የሞክረው ሪፖርቱ ውዝፍ ሂሳብ በወቅቱ አለመወራረዱ ለመንግስት ገንዘብ መባከን ምክንያት ስለሚሆን ሳይሰበሰቡ የተገኙ እንዲወራረዱና ሊሰበሰቡ በማይችሉ ላይ ዳግም ከመመዝገብ እንዲሰረዙ ለየተቋማቱ ማሳሰቢያ መሰጠቱ ተገልጿል። በ2016 በጀት ዓመትና ከዚያ በፊትም ከተለያዩ የመንግስት መስሪያ ቤቶች ከህግ ውጭ የተፈጸሙ ክፍያዎች በሂሳብ ምርመራ መረጋገጣቸውን የጠቀሰው ጠቅላይ ኦዲተር 21.5 ቢሊዮን ብር ከ$23,000 በላይ በወቅቱ ምንዛሪ 3.6 ሚሊዮን ብር ለመንግስት ተመላሽ እንዲሆን ጥፋቱን የፈጸሙ ተቋማት በደብዳቤ ተጠይቀው ምላሽ አለመስጠታቸውም ተገልጿል። ዛሬ ለህዝብ ተወካዮች ምክር ቤት የቀረበው የፌዴራል ኦዲተር መስሪያ ቤት የ2017 በጀት ዓመት የኦዲት ሪፖርት እንደሚያሳየው ከተጠየቀው ገንዘብ ውስጥ ለመንግስት ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብር ብቻ ሲሆን ያለአግባብ ውጪ ተደርጓል ለመንግስት ይመለስ የተባለውና በውጭ ምንዛሪ $23,200 100 በመቶ ለመንግስት ሳይመለስ መቅረቱንም ጠቅሷል። ተቋማቱ ህግ ጥሰው ያለአግባብ ውጪ ካደረጉ ውስጥ እስካሁን ለመንግስት ያልተመለሱት ወደ 15 ቢሊዮን ብር የሚጠጋ ገንዘብ በአስቸኳይ ተመላሽ እንዲያደርጉ በድጋሚ ጥብቅ ማሳሰቢያ መስጠቱንም ይኸው መረጃ ጠቅሷል። የጤና ባለሙያዎችን ጨምሮ የመንግስት ሰራተኞች የደሞዝ ጭማሪ ሲጠይቁ አገሪቱ አቅም የላትም በሚል ዛሬም ድረስ በከፍተኛ የኑሮ ውድነት እየተሰቃዩ ሲሆን የጤና ባለሙያዎች የሰሩበት የትርፍ ሰዓት ክፍያ ሳይከፈላቸው በነጻ እያገለገሉና ድምጻቸውን በተናጠል በቅሬታ እያሰሙ ቢሆንም መፍትሄ ማጣቱን በተቃራኒው ከህዝቡ የተጋነነ ግብር በመጠየቅ ህግና ስርዓት የማያስከብረው አገዛዝ ራሱን በጠመንጃ ለማጠንከር ጦርነትና ብልጭልጭ ፕሮጀክቶችን ለማሳካት ህዝቡ ላይ ጫና እያደረገ ቢሆንም እየዘረፉ ያሉ ባለስልጣናቱን መቆጣጠር አለመቻሉን በቁንጽል የወጣውን ሪፖርት ተከትሎ አስተያየቶች በስፋት እየተሰጡ ይገኛል። ከዚህ ቀደም የፌዴራል ፖሊስ ከ98 ቢሊዮን ብር በላይ ባለስልጣናትና ታዋቂ ሰዎች ግንባር ፈጥረው ዘረፋ ፈጽመዋል በሚል ለፓርላማው በውስጥ ለኮሚቴ ሪፖርት ያቀረበው አደባባይ መውጣቱን ተከትሎ የተዘረፈው ከ98 ቢሊዮን ብር በላይ ሳይሆን ከ7 ቢሊዮን ብር በላይ ነው የሚል ማስተባበያ መስጠቱ ሲያስወቅሰው እንደነበር አይዘነጋም። አሜሪካው የዲሞክራቲክ ፓርቲ ህዝብ እንደራሴም ሮን ካሃን ከአፍቃሪ እስራኤል ተቋማት ገንዘብ አልቀበልም በማለት የመጀመሪያው የህግ አርቃቂ ሆኑ። በካሊፎርኒያ ግዛት የዲሞክራቲክ ፓርቲ ተወካይ የሆኑት ኮንግረስማን ካሃን በማህበራዊ ትስስር ኤክስ ገጻቸው ላይ እንዳሰፈሩት ለእስራኤል መንግስት ከፍተኛ ፖለቲካዊ፣ ወታደራዊ እርዳታ እንደሚያካሄድ ቅስቀሳም ወይም ሎቢ የሚያደርገው አፍቃሪ እስራኤል የሆነው የአሜሪካውያንና የእስራኤላውያን የህዝብ ጉዳይ ኮሚቴ በእንግሊዝኛው ምህጻረ ቃል ኤአይፓክም የሁለቱ የአሜሪካ ፓርቲዎች ዲሞክራቶችና ሪፐብሊካኖችን ቅርበት ያለው ተቋም የሚሰጥ ማንኛውንም ድጋፍም እንደማይቀበሉ ዛሬ በመፈረም ኮንግረስማኑ በአሜሪካ ውስጥ የመጀመሪያው የህዝብ እንደራሴም ሆነዋል። የአይፓክም በአሜሪካ ውስጥ የህግ አስፈጻሚ አባላት ለእስራኤል ዓመታዊ የውጭ አገር እርዳታ፣ ወታደራዊ እገዛም እንዲያደርጉ አጥብቆ የሚሰራም የአሜሪካን ፖለቲከኞችም ከእጩነት ወደ ስልጣን እንዲሸጋገሩ ጉልህ ሚና የሚጫወት በአሜሪካ ፖለቲካ ውስጥ ቁልፍ
ቁልፍ ሚና እንዳለው ይነገራል። የፊርማ ስነ ስርዓቱን በማስመልከት ኮንግረስማን ካህን በሰጡት አስተያየት የአሜሪካ ግብር ከፋይ ገንዘብ ለውጭ አገራት ጦርነት ማካሄድም ማዋል ተገቢ አይደለም፣ በምትኩም ለሀገር ውስጥ ፍጆታ መዋል አለብን። በተቃራኒው ከሎቢስት ቡድን ከአይፓክ ከተዛማች ቡድኖች ምንም አይነት ገንዘብ መቀበል የለብንም። በፍልስጤም ራስ ገዝም ሰርጥ ውስጥ የተካሄደው ጦርነትም የጅምላ ጭፍጨፋ ጄኖሳይድ ነው ብለን እውቅና መስጠትም ተገቢ ነው ብለዋል። በመቀጠልም ኮንግረስማኑ በማህበራዊ ትስስር ገጻቸው ከአፍቃሪ እስራኤል ተቋም አይፓክ ገንዘብ ላለመቀበል በፊርማ በማረጋገጥ የመጀመሪያው የዲሞክራቲክ ፓርቲ የህዝብ እንደራሴ በመሆኔም ኩራት ይሰማኛል ሲሉም እርምጃውን አወድሰዋል። አገዛዙ በጦርነትና በልጅ ልጅ ፕሮጀክቶች የአገሪቱን ሀብት እያባከነ የህዝቡን ህይወት እያመሳቀለ ሲሆን ወጣቶች በአገራቸው ተስፋ እየቆረጡ በማህበራዊ ሚዲያ ግራ ተጋብተው የሚሰጡት አስተያየት ሚሊዮኖች ወጣቶች ዛሬ በኢትዮጵያ ያሉበትን ተጨባጭ ሁኔታ ያሳያል የሚሉ አስተያየቶች ተከትለው ቀርበዋል። በገዛ አገሩ ባይተዋርነት የሚሰማው ጋዜጠኛ ወጣት በማህበራዊ ገጹ የተሰማውን ብቸኝነትና በገዛ አገሩ ባይተዋርነት መድረሻ ማጣት፣ በአገሪቱ ያለው ሰቆቃ፣ ግጭት አለማብቃት የወጣቱን ተስፋ እየነጠቀና በገዛ አገራቸው ወጣቶች ባይተዋርና ስደተኛነት እየተሰማቸው መግቢያ እያጡ መሄዳቸውን በግልጽ ያሳያል የሚሉ አስተያየቶች በማህበራዊ ሚዲያ ያቀረበውን አስተያየቱን መሰረት አድርጎ በስፋት መዘዋወር ጀምረዋል። ሀገራችሁ ላይ ሆናችሁ ሀገር ናፍቋችሁ ያውቃል? የሆነ ሌላ ቦታ እንዳላችሁ አይነት አላር የሆነ የሚሰማኝ ስሜት አለ። ስደተኛው እንኳ አይነት ሌላ ሀገር ያለው አይነት የባዳነት ስሜት ማለት ነው። እና እኔ ብቻ ነኝ እንደዛ እየተሰማኝ ያለው ወይስ ሌሎቻችሁም ጋር አለ? I used to have big dreams ማለት ትልቅ ነበረኝ ሆነ ምናለኝ ፈክተውንም ግን ያስፈራኛል። በቃ ያለንበት ሁኔታ ኮንፍሮንቴሽኑ መፋጠጡ ምኑ የለም ሀገር ያልመስላለችኝ። በቃ የሆነ ሌላ ሀገር ተሰድጄ ያለው ነኝ ይመስለኝ። የሆነ መጥፎ ኤነርጂ ላጋባባችሁ ምናምን አይደለም የመጣሁት፣ ግን የተሰማኝ ላጋራችሁ። እንደዛ የተሰማችሁ ነው? የሆነ ሀገር መናፈቅ አይነት ስሜት የተሰማችኋል? ንገሩኝ እስቲ። አለ አይደል ያው ተስፋን የሚያኖረን አይደል? ተስፋ ባይኖር ምን ነው ነበረ? ተስፋችን ያለምን መሻሽ ወጣቶች በገዛ ሀገራቸው ሰርተው ለመብላት ሲሞክሩ በግብርና መመሪያ ጫና ከስራ ውጭ ለማድረግ የሚሞክረው አገዛዝ ባለፉት 8 ዓመታት የስራ ዕድል ከመፍጠር ይልቅ ብልጭልጭ ፕሮጀክቶችና ጦርነትን የሙጥኝ በማለት ብዙሃን ወጣት ተምሮ ስራ አጥ እንዲሆን ተስፋ እንዲቆርጥና በገዛ ሀገሩ ባይተዋር እንዲሆን እያደረገ መምጣቱ በስፋት ሲገለጽ የቆየ ሲሆን ዛሬ ወጣቶች ዘግይተው ችግሩን እየተረዱ በአደባባይ ከአቅማቸው በላይ ሆነው አስተያየት እስከ መስጠት መድረሳቸውና ወጣቶች ታግለው ስርዓቱን ለመለወጥ እስካልቻሉ መብታቸውን እስካላስከበሩና የነገ ዕድላቸውን ማስተካከል ካልቻሉ በስተቀር በተናጠል ለቅሶ፣ በተናጠል ተስፋ መቁረጥና ግራ መጋባት በማህበራዊ ገጽ የሚሰጧቸው አስተያየቶች ብቻ ለውጥ ሊያመጡ እንደማይችሉ በየጊዜው ራሳቸውን የሚያጠፉ ወጣቶች ቁጥር እየጨመረ መምጣት፣ የጦርነት ኢኮኖሚ፣ የተሳሳተ ኢኮኖሚ ፖሊሲና በርካታ ስራ መፍጠር የሚችሉ ባለሀብቶች ሳይቀር አገር እየለቀቁ የሚሄዱበት፣ በባለጊዜነት በባለሀብትነት የተሰለፉ በዝርፊያና በአገር ሀብት ማሸሽ ላይ በተጠመዱበት ግልጽ የሆነ አዳዲስ ስራ መፍጠር ሳይሆን አገዛዙ የጦርነትን እንደ ብቸኛ ስራ እድል እየቆጠረ መምጣቱ በግልጽ የታየበትን እርምጃ ተከትሎ ለሀገራቸው ብዙ ህልም የነበራቸው ራሳቸውና ቤተሰባቸውን መለወጥ የሚፈልጉ ወጣቶች ዛሬ ግራ መጋባት ውስጥ መግባታቸው የሚጠበቅና ይህንን ሁኔታ ያለ ትግል መለወጥ እንደማይቻል ግን ወጣቶች ሊያውቁ ይገባል የሚሉ ጥሪዎች ተከትለው ቀርበዋል። የአፈና ስርዓት በመዘርጋት ወጣቱ እንዳይተነፍስ በማድረግ ወጣቶች በተደራጀ መንገድ ለመብታቸው የሚታገሉበት እንቅስቃሴ በተለይም በዋና ዋና ከተሞች ውስጥ እየደበዘዘ መምጣት ለስርዓቱ ማናለብኝነትና በወጣቱ እድል ላይ እንዲቆምር እድል መፍጠሩን ወጣቶች ከዚህ ወጥተው ራሳቸውን የሚያደራጁበትና ለመብታቸው የሚቆሙበት ሁኔታ ሊያስቡ እንደሚገባ ጥሪዎችም ተከትለው መቅረብ ጀምረዋል። ገፋው ድምፃዊ ቴዎድሮስ ካሳሁን ከዓመታት በፊት ሀገሬ ላይ ሆኜ ሀገሬ ናፈቀኝ የሚለው ዜማ ዛሬ ወጣቱ በአደባባይ የሰጠውን አስተያየት የሚያንጸባርቅ መሆኑን የሚጠቅሱ ወገኖች ወጣቶች ከራሳቸው አልፎ የቤተሰባቸውና የሀገራቸውን ህይወት ለመለወጥ በሀገሪቱ ስር ነቀል ለውጥ እንዲመጣ የበኩላቸውን አስተዋጽኦ ሊያደርጉ እንደሚገባ ተደጋጋሚ ጥሪ እየቀረበ ይገኛል። በትምህርት ተቋማት ላይ ጥቃት ከሚፈጸምባቸው ሀገራት መካከል ኢትዮጵያ በግንባር ቀደምትነት እንደምትገኝ የወጣው ሪፖርት አመለከተ። በትምህርት ተቋማት ላይ ባለፉት 2 ዓመታት ከፍተኛ ቁጥር ያላቸው ጥቃቶች መመዝገባቸውን፣ ከነዚህ ሀገራት መካከል ኢትዮጵያ አንዷ መሆኗን የትምህርት ተቋማትን ከጥቃት ለመጠበቅ የሚሰራው ዓለም አቀፍ ጥረት ያወጣው አዲስ ሪፖርት አመለከተ። ድርጅቱ በትምህርት ቤቱ በተማሪዎችና በአስተማሪዎች ላይ የሚፈጸሙ ጥቃቶች በዓለም ዙሪያ አሳሳቢ ደረጃ ላይ ደርሰዋል አለ። የጠቅላይ ሚኒስትር አብይ አህመድ አገዛዝ ቀናት በፊት
በጎንደር በስቴ ወረዳ ቆማ ፋሲለደስ ከተማ ቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት የ6ኛ ክፍል ብሔራዊ ፈተና እየተፈተኑ ባሉ ተማሪዎች መምህራን ላይ የድሮን ጥቃት ሰንዝሮ ሰላማዊ ሰዎችን መጉዳቱን ይፋ በሆነ ማግስት ይኸው ተቋም ባወጣው ሪፖርት እንደ አውሮፓ አቆጣጠር ከ2024 ዓ.ም እስከ 2025 ዓ.ም ባለው አንድ ዓመት ውስጥ በዓለም አቀፍ ደረጃ 8566 በትምህርት ቤቶች ላይ የተሰነዘሩ ጥቃቶች መመዝገባቸውን በ2022 እና በ2023 የሪፖርት ጊዜ ከነበረው ጋር ሲነጻጸር ከ40% በላይ ጭማሪ ማሳየቱን ከነዚህ ሀገራት መካከል ኢትዮጵያ አንዷ መሆኑን ገልጿል። ጥቃቱ ይፈጸምባቸዋል ከተባሉት መካከል ከኢትዮጵያ በተጨማሪ ኮሎምቢያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ፍልስጤም እና ዩክሬን በትምህርት ላይ ከፍተኛ ጥቃት ከተመዘገበባቸው ሀገራት ተርታ ተሰልፈዋል። በሪፖርቱ መሰረት ባለፉት 2 ዓመታት ውስጥ በ83 ሀገራት በተፈጸሙ ጥቃቶች ከ10600 በላይ ተማሪዎች፣ መምህራን፣ ፕሮፌሰሮችና ሌሎች የትምህርት ዘርፍ ሰራተኞች መገደላቸውን፣ መቁሰላቸውን፣ መታገታቸውን፣ ታስረዋል ወይም በሌላ መልኩ ጥቃት ደርሶባቸዋል ያለ ሲሆን በትምህርት ቤቶች ላይ የሚፈጸሙ ጥቃቶች አሁንም መቀጠላቸውን በዓለም ዙሪያ ከ3000 በላይ እንዲህ አይነት ክስተቶች መመዝገባቸውን ጠቅሷል። ኢትዮጵያን በተመለከተ በሪፖርቱ በአማራ በኦሮሚያና በትግራይ ክልሎች የሚስተዋሉ ግጭቶችን የትምህርት ተደራሽነት ክፉኛ መጉዳቱን የጠቀሰ ሲሆን ዘላቂ አለመረጋጋት፣ መፈናቀልና ጥቃቶች በሚሊዮን የሚቆጠሩ ህጻናት የትምህርት ሂደት ማስተጓጎሉንም ጠቅሷል። ዓለም አቀፉ ጥምረት እንደ አውሮፓ አቆጣጠር ከ2024 እስከ 2025 በሚሸፍነው በዚህ ሪፖርቱ በትምህርት ቤቶች ላይ የሚፈጸሙ ጥቃቶች በከፍተኛ ደረጃ መቀጠላቸውን የገለጸ ሲሆን በአገር አቀፍ ደረጃ ወደ 100 የሚጠጉ ጥቃቶችም መለየቱን ክትትልና ሪፖርት የማድረግ ሂደት ላይ ባሉ ተግዳሮቶች የተነሳ ትክክለኛውን ቁጥር ለማወቅ አስቸጋሪ መሆኑን ጠቅሶ ድርጅቱ በተጨማሪም በተማሪዎች፣ በመምህራን፣ በትምህርት ቤት ሰራተኞች ላይ የሚፈጸሙ ቀጣይነት ያላቸው ጥቃቶች እንዲሁም በከፍተኛ ተቋማት ላይ ያነጣጠሩ ጥቃቶችን መዝግበዋል። ትምህርት ቤቶች ለወታደራዊ አገልግሎት የመጠቀም አዝማሚያ በከፍተኛ ሁኔታ መጨመሩን የገለጸ ሲሆን የ2024-2025 ዓመታት ውስጥ በግምት 1200 የሚሆኑ ትምህርት ቤቶች ለወታደራዊ ኢላማዎች ጥቅም ላይ መዋላቸውን በኢትዮጵያ ያለው ሁኔታ አስታኮ ባወጣው በዚሁ ሪፖርት ገልጿል። ከመጋቢት 2025 እንደ አውሮፓ አቆጣጠር ከትምህርት ውጭ ለሆኑ ተግባራት የሚያገለግሉ ትምህርት ቤቶች ቁጥር ወደ 1524 ከፍ ማለቱን አብዛኞቹ ለወታደራዊ እንቅስቃሴ መዋላቸውንም አመልክቷል። ይህ በእንዲህ እንዳለ አብይ አገዛዝ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ በርካታ ትምህርት ቤቶችን ወታደራዊ ካምፕ በማድረግ የትምህርት መገልገያ አስፈላጊ ግብዓቶችን ያገዛዙ ወታደሮች ያላግባብ በመዝረፍ በማውደም አካባቢውን ጥለው ሲወጡ በማቃጠል ከሚፈጽሙት ድርጊት በተጨማሪ አገዛዙ በቀጥታ የድሮንና የከባድ መሳሪያ ኢላማ ያደረጋቸው በርካታ ትምህርት ቤቶች ላይ የደረሰውን ጥቃት ተከትሎ ከ4.2 ሚሊዮን በላይ ተማሪዎች ጦርነቱን አስታኮ ከትምህርት ገበታ ውጭ መሆናቸውን ሰሞኑን ፋኖ በተቆጣጠራቸው ቀጠናዎች የ6ኛ ክፍል ብሔራዊ ፈተናን ለመስጠት የሚያደርገውን እንቅስቃሴ ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር በተቆጣጠራቸው ቀጠናዎች 6ኛ ክፍል ብሔራዊ ፈተና በሰላም ይፈተኑ በነበሩ በስቴ ወረዳ ቆማ ፋሲለደስ ከተማ ቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት ተማሪዎችና መምህራን ላይ ትላንት ሰኔ 10 ቀን 2018 ዓ.ም የድሮን ጥቃት ፈጽሞ ጉዳት ማድረሱን የሜጀር ጀነራል ውባንታ ባታ ኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ በማህበራዊ ገጹ ያወጣውን መረጃ ጠቅሰን መዘገባችን አይዘነጋም። በእስራኤል ሰሞኑን ታሪካዊ የተባለ ጉብኝት ያደረጉት የሶማሌላንዱ ፕሬዚዳንት አብዱራህማን ኤሮም አገራቸው ሶማሌላንድ ለእስራኤል ወታደራዊ ቤዝ ለመፍቀድ በሩ ክፍት ነው አለች። ሰሞኑን በእስራኤል ኢየሩሳሌም ከተማ በመገኘት ከከፍተኛ የአገሪቱ ባለስልጣናት ጋር ሰፊ ውይይት ያደረጉት የተለያዩ ስምምነቶች የተፈራረሙት ከእስራኤል መንግስት ከፍተኛ ባለስልጣናት ጋርም ቀጣይ ሁኔታዎችን ያመቻቹት ፕሬዚዳንት ኤሮም ከእስራኤሉ i24 ኒውስ ጋር ባደረጉት ቃለ ምልልስ እስራኤል በሶማሌላንድ ውስጥ ወታደራዊ ካምፕ እንድትቆረቁር የሚደረገው ጥረትም ዛሬም በሩ አልተዘጋም። ሁለቱ ሀገራት ማለትም የእስራኤልና የሶማሌላንድ ጠንካራ ስትራቴጂካዊና የደህንነት ትስስሮች በተጠናከሩ ቁጥር ለእስራኤል ወታደራዊ ቤዝ ልንፈቅድ እንችላለን ብለዋል። በተለያዩ የአፍሪካ ሀገራት ውስጥ ወታደራዊና የደህንነት ተኮር ትስስሮች ያላትም እስራኤል ወታደራዊ ቤዝ የሌላት ሲሆን ይህ ከሆነ ደግሞ የሶማሌላንድ ራስ ገዝ የመጀመሪያው ይሆናልም ተብሎ ይጠበቃል። የሶማሊያ መንግስትን ጨምሮ በርካታ የመካከለኛው ምስራቅ አገራት በተለይ የአረብ ሊግ እስራኤል ለሶማሊላንድ እውቅና መስጠቷን መቃወማቸው አይዘነጋም። ፕሬዚዳንት ኤሮ በበኩላቸው ከአሜሪካም ከተባበሩት አረብ ኤሚሬትና ከእስራኤል መንግስታት ጋር ለሶማሊላንድ
የሚሰጠው ከፍተኛ ትኩረትም አዘል ግንኙነትም ትልቅ ቦታም አለው ብለዋል። ባለፈው ዓመት ለ193 አገራት የእውቅና ስጡን ጥያቄም አቅርበው እስራኤል የመጀመሪያው አገር መሆኗን ያወሱት ፕሬዚዳንት ኤሮ ሶማሌላንድም በምላሹ የመጀመሪያውን ኤምባሲዋን በኢየሩሳሌም በመክፈትም ከእስራኤል ጋር ያላትን ግንኙነትም አጠናክራለችም ብለዋል። አገራቸው ሶማሌላንድ ከሶማሊያም 5 ቀናት ቀድማም ከኤርትራም ከኬንያም ከኡጋንዳም ቀድማም ነጻነቷን እንደ ፈረንጆቹ አቆጣጠር በሰኔ ወይም በጁን 26 1960 መቀዳጀቷን ያወሱት ፕሬዚዳንት ኤሮ እኛም ነጻ አገር ነን እንጂ ራሳችንን የገነጠልን ወይም ብሬክአዌይ ግዛትን የሚለው ቃል አይመጠንም በማለትም ቅሬታቸውን አሰምተዋል። ለባህር በር አልባም ኢትዮጵያም ቁልፍ ሚና እየተጫወተ የሚገኘው የሶማሌላንዱ በርበራ ወደብ ከአሜሪካም ከተባበሩት አረብ ኤሚሬትና ከእስራኤል በኩልም ከፍተኛ ትኩረት መሳቡንም ሳይገልጹ አላለፉም። በስም ያልጠቀሷቸው አገራትም ለሶማሌላንድ እውቅና የሚሰጡበት ጊዜም ሩቅ አለመሆኑን የገለጹት የሶማሌላንዱ ፕሬዚዳንት እባካችሁም ከመዘግየቱ በፊትም ለውሳኔ ፍጥነት ስጡ፣ ዋነኛው ጉዳይ መጀመሪያ የመጣ ምርጡን እድል ተጠቃሚ ይሆናል በማለትም ጥሪ አቅርበዋል። ሶማሌላንድ ከዛሬ 2 ዓመት በፊትም ከኢትዮጵያ ጋር አወዛጋቢ የመግባቢያ ሰነድ ስምምነት መፈራረሟን ተከትሎም ከመቃደሾም እስከ ዋሽንግተን ከካይሮም እስከ አስመራም የተለያዩ አገራት የደረሰም ተቃውሞ ማስተናገዷም አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሳተላይት አማካኝነት ታገኙናላችሁ። ቢሲ በሚሰራጭበት አማራ ሳት ለምትከታተሉን ጨምሮ በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።